አባዬ? እኔ ቃሉን የሚበላ ሰው አሉ ያሉት ከሚጠፋ የወለዱት ይጥፋ ነው ያገሬ ሰው። አሲር ተለቀቀ። ሀንዬ 30 ሺህ ብር ከፍላ አሲርን ከእስር ቤት አስፈትተዋል። ኖላዊ የኔ ሕክምና ቃስ ብሎ ይደርሳል ሂጅና አስፈችው፣ ግን እዚህ ቤት ድርሽ እንዳይላት እንዳይመጣም በማለት ለሀንዬ ነገሯት። ለምንድነው አባ በማለትም አባቷን ጠይቃለች። እኔ ውሸታም ቃሉን የማያከብር ቀልማዳ ልጅ እንዲኖረኝም አልፈልግም ሲሉ ለሀንዬ ነገሯት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 27 በዛሬው ክፍል ላይ ሀንዬ ፍቅርና ምናሴ ወደ አሲር ጋር ሄደው አሲርን ጠይቀውታል። እሱም ደግሞ ማን ነው ይሄም በማለትም ምናሴን አይቶት ነበርና የአሰሬ ልጅ ነው ተከትሎኝ መጥቶ ነው በማለትም ነግረዋለች። ካሁን በፊትም ከምናሴ ላይ ስልክ እንደሰረቀውም አስታውሶት ደንግጦ ነበረ። ከዛ ጆሮ ባላለሁ ሲለው የስመ ብዙ ነህ ሀብታም ነህም በማለት ሲለው ብር የለም ስም ቢበዛም በማለትም ለሱ መልሶለት ነበረ። እሱ 30 ሺህ ብር ተከፍሎ መውጣት እንደሚቻል ፖሊሶቹ ነግረውታል። እሱ ግን ይህንን መናገር አልፈለገምና እስር ቤት ሆነ መከታተል ትችላለህ ነው የተባልኩት። ሀንዬ አሁን ወደ ቤታችሁ ሂዱ በማለትም ፍቅርም ወደ ቤቷ እንድትሄድ እነሱም ወደ ቤታቸው እንዲሄዱ አሲር ይናገራል። መንገድ ላይ እየሄዱ ወክ እያደረጉ እሷ ምንድን ነበር አጥብቃ እየጠየቀቻት ቅድም ልትናገሪ ስትይ የከለከለሽ ነገር ምንድነው? እስከ አባትሽ ጋርስ ምንድነው ጸብ ያፈጠሩትም ያጋጫቸው በማለትም የጸቡ መነሻው ምንድን ነበር በማለት ሀንዬም ምናሴም ያችን ልጅ ፍቅር ጠይቀዋት ነበር። በተደጋጋሚ ይጣላሉ፣ ግን ምክንያቱ በምን እንደሆነ አላውቅም ስትልም መልሳላቸዋል። ልትናገሪ ስትይ ቅድም አይሆንም ብሎ የከለከለሽ ምንድን ነበረ በማለትም ሀና ስትጠይቃት 30 ሺህ ብር ከተከፈለ መውጣት እንደሚችል ነው የፖሊሶቹ የተናገሩት። ይሄንን ከሰማች ሀንዬ ትጨነቅብኛለች ብሎ ነው ስትል ለሷ መልሳላታለች። በሌላ በኩል ደግሞ ኤልያስ ወሎየው ስልክ እየደወለላት አታነሳም። በጣም ተጨንቆ ነበረ። ለምንድነው ስልክ የማታነሳው ብሎ ለታረቀኝ እየነግሯል። ታረቀኝም ስልኩን ሲደውል ደግሞ ሀንዬ አታነሳም። ወደ ፋዘሯ ጋር ሊሄድና ልጠይቅ ብሎ ታረቀኝ ወደ ኖላዊ ጋር ይሄድና ስለ ሀንዬ ይናገራል። ሀንዬ ለምንድነው ስልክ የማታነሳው? ፈልጊያት ነበረ ስልኳ አይሰራም በማለትም ለኖላዊ ሲናገር እስከዛሬ መች መተታቃለ ልጅማ አንድ ነገር ሆናለች በማለት ደግሞ እሳቸው በጣም ይጨነቃሉ። ያንን ካናገረች በኋላ የ30 ሺህ ብር እንደሚያስፈልገው መውጣት እንደሚቻል ከተረዳች በኋላ ወደ ኤልያስ ወሎየው ጋር ትሄዳለች። እስራ ቦታው ታረቀኝ ቢሮ ለምንድነው ስልክ ስደውልልሽ የማታነሽው ሀንዬ በማለትም ኤልያስ ወሎየው እሷን ይላታ። አሲር ጋር ሄጄ ነው እስር ቤት በማለትም ለሱ ስትነግረው ለምንድነው የታሰረው ጆሮ በማለት ጆሮ ማለት አሲር ነው አይደለ? ምን ሰርቶ ነው በማለት ጠይቋታ። 30 ሺህ ብር ከተከፈለ መውጣት ይችላል። ለአባቴ ያስቀመጥኩት ለሕክምና የሚሆን ገንዘብ አለ፣ ያንን ከፍዬ አስወጣዋለሁም ብላ ለኤልያስ ወሎዬ ስትናገረው ኤልያስ ወሎዬው ደግሞ ምን አይነት ድርጊት ነው የምታደርጊው? ከአባትሽ አስቀድመሽ እንዴት ነው 30 ሺህ ብርን የሚያክል ገንዘብ ከፍለሽ እሱን ከእስር ቤት የምታስወጪው? በማለት ለሷ ይነግራታል። እሱ በጣም መልካምና ጥሩ ሰው ነው በማለትም ስለ አሲር መልካምነት ስታወራበት ምን ነው ተወጀዋለሽ ወይም በማለትም ለእሷ ሲነግራት እሷም እትቆጣና ትናደድና የወሰንኩት ነገር ስለሆነ በማለት እጥላው ትሄዳለች። አሁን እኔ ሀናን አላውቃትም ወይ? የማረባ ሰው ነኝ? ለምንድን ነው እንደዚህ ብዬ ሀንዬን ያስቀየምኳት? እያለ እሱ ደግሞ በጣም ተናደደ ኤልያስ ወሎየው። እሷም ወደ ፋዘሯ ጋር ሄደች። ታሬም ፋዘር ዛሬ ምግብ ልጋብዞት በማለትም ሲነግሯቸው እኔ አልፈልግም፣ ሀንዬ ግን ምን ሆናብኝ ነው? ምን ልትነግረኝ አስበህ ነው ዛሬ ቤቴ ድረስ መተህ የነገርከኝም? በማለትም ለታረቀኝ ነግረውት ነበረ። እሷ ወደዛ ቤት ወደ ፋዘሯ ጋር
ጋር ስትሄድ ሀንዬ ምን ሆነሻል? ምን ሆነሽ ነው በዚህ ሰዓትስ እየመጣሽው? ደህና አይደለሽም ወይ? በማለትም ኖላዊ ልጃቸውን ጠይቋል። ከአሲር ጋር ነው የመጣሁት፣ አሲርን ልጠይቅ መጥቼ ነው አባ በማለት አባቷን ስትጠይቅ የት ነው ያለው በማለትም እሳቸው ይጠይቋታል። ታስሯል በማለት ስትናገር በጣም ይደነግጣሉ። እንደፈራሁት እኔም ጠርጥሬ ነበረ፣ ሰርቆ ነው የታሰረው በማለት እሳቸው ይናገራሉ። 30 ሺህ ብር ከተከፈለ መውጣት ይቻላል ተብሏልም ብላ ለአባቷ ትናገራለች። ታዲያ ምን ይሻላል በማለት እሳቸው ይመልሳሉ። ለአንተ ለሕክምና የሚሆን ገንዘብ ያጠራቀምኩታለ ያንን ከፍዬ ላስወጣው በማለትም ስትናገር አባ አንተ ምን ትላለህም በማለትም እሷ ትመልስላቸዋለች። ታዲያ ይሄ ጥሩ ነዋ፣ ለኔ የኔ ሕክምና ቃስ ብሎ ይደርሳል፣ ከፍለሽ ይውጣ፣ ግን እዚህ ቤት ድርሽ እንዳይላት ወደዚህ ቤት እንዳይመጣም ሲሉ ለሀንዬ ነግሯታል። ለምን አባ ብላ አባቷን ትጠይቃለች። እኔ ሌባ ልጅ፣ ውሸታም፣ ቃሉን የማያከብር ቀልማዳ ልጅ እንዲኖረኝ አልፈልግም፣ ከእስር ቤት ግን አስፈችው ብለው እሳቸው ይነግሯታል። ጉልበታቸውን ትስማለች። ተነሽ ልጄ እንደዛ አታድርጊ በማለትም ለእሷ ይናገራሉ። ታረቀኝ ወደ ቢሮ ይመለሳል። ኤልያስ ወሎየው በጣም ተናዷል። ሀንዬን አስቀይሜያታለሁም በማለት እየተብሰለሰለ ነው። ከዛ ከታረቀኝ ቢሮ ወጥቶ መንገድ ላይ ተቀምጦ በጣም እየተናደደ እሱ ያገኘውና አንተ ልታዘርፈኝ ነው እንዴ ከዛ እየወጣው በማለት ደግሞ ታረቀኝ ለኤልያስ ወሎየው ይነግሯል። እባክቶኝ እኔ ተናድጃለሁ በማለት ይናገራል። ሀናን አስቀይሜያታለሁ በማለት ለታረቀኝ ይነግሯል። ሀና መታ ነበርም በማለት ለሱ ይነግሯል። ፋዘር ጋር ሄጀ ነበረ፣ ፋዘርም እያሉኝ ስራ ቦታ ነው የምትሆነው፣ የት ትሆናለች ብለው ነው የነገሩኝ በማለት ለኤልያስ ወሎየው ይነግሯል። እባክህ እኔ ጋር መታ ነበረ እዚህ አንተ ቢሮ በማለት ይነግሯል። እሺ ምን አለችህ በማለት ደግሞ ታረቀኝ ለኤልያስ ሲነግረው ጆሮ ታስሮ ነው ለሱ ላስፈታው ነው ለአባቴ የተቀመጠ የሕክምና የሚሆን ገንዘብ አለ 30 ሺህ ብር ከፍዬ ላስፈታው ነው ብላ አለችኝ በማለት ደግሞ ለሱ ይነግሯል። እሱ ምን ሰርቶ ነው ደግሞ የታሰረው በማለትም ታረቀኝ ይናገራል። ከእንጀራ አባቱ ጋር ተጣልቶ ነው የታረቀው ብላኛለችም በማለት ደግሞ ይመልስለታል። እሱስ ምን አባቱ ሊሰራ እንጀራ አባቱ ጋር ሄደ? አሀና አባት ጋር እኮ እንደነበረ ያሲር አይመስልም ነበር፣ ተለውጦ ነበረ በማለትም ታረቀኝ ይናደዳል። ኤልያስ ወሎየው በጣም ተናዷል። የተናደደው ባልናገራት ያለው ቃል ነበረ። በጣም ተናዷል። ለሀንዬ ለፍቅር ስልክ ትደውልላታለች። የደወለችላት ስልክ ወደሱ ጋር ሄደን ገንዘቡን አግኝቻለሁ ነገ እናስፈተዋለን ብላ ስትነግራት በጣም ደስ አላት። ለሱ ምግብ ይዛለት ትሄዳለች። ምግብ ይዛለት ስትሄድ ደግሞ አባትሽ ቢያይሽ ትልቅ ችግር ነው የሚፈጠረው፣ ለምንድነው ይዘሽልኝ እየመጣሹ ለኔ በማለትም ለፍቅር ደግሞ ወንድሟ አሲር ይነግራታል። እሱ እየለም በማለትም እንዲሁም ደግሞ ቁማሩን እየተጫወተ ይሆናልም በማለት ለሱ መልሳለታለች። ምግቡን ቅመሹ ብሎ ፖሊሱ ያስቀምሳታል። ያንን ምግብ ስትሰጠዋለች። ይችን ምን ላደርጋት ነው በማለትም ደግሞ አንሰዋለች እና ምን አሲር ይነግራታል። ቤት ውስጥ እቃ አልነበረም፣ ይህም ትምህርት ቤት ሲሄድ በፊት የምቋጥርበት ነበረ በማለትም ትመልስለታለች። አረ ስቀልድሽ ነው አመሰግንሻለሁ ብሎ እህቱን ያመሰግናትና እሷም ወደ ቤትሽ ሂጂ በማለት አባትሽ ቤት ታጣስ ትልቅ ችግር ይፈጠራል በማለት ይሸኛታል። ምናሴም እቤቱ እንደገባ እናቱን ያያትና በጣም ይደነግጥና እንዴ አለሽ እንዴ በማለት ይናገራል። ምክንያቱም ለሳምንት ነበር የሄዳችሁት፣ ከሄዳችሁ እንዴት ተመለሳችሁ ከእቅዳችሁ በማለት ለእናቱ ሲናገር ሀሳባችንን ቀየርን ተመለስን በማለትም ተነግረዋለች። ሰላምም እንደዚሁ ሀሳቧን ቀየረች። አንተ ፈተናህን ከጨረስክ በኋላ እንሄዳለን በማለትም ተናገራለች።
እሱም ደስ ይለዋል። የውጭ ሀገር በረፍቴ ሰዓት እንደምሄድ ወደ ውጭ ሀገር ያልኩትን አልሰረሹም አይደለ ሀሳቤን በማለትም ለእናቱ ይናገራል። ለምን እሰርዘዋለሁ? 2 ወር ነው አይደለም? የ1 ወር እረፍትህ ሀገር ውስጥ ቢሆንም የ1 ወር እረፍትህ ደግሞ ከሀገር ውጭ ይሆናል በማለትም ለልጇ ትናገራለች። ያንን ገንዘብ የፈለገው ግን ለሀንዬ ለመስጠት ነበረ። ምክንያቱም ለዛ የሚሆነውን ገንዘብ እያሰበ ነበረ። ወደ ክላሱ ገብቶ እህቱን ከጠየቃት በኋላ ወደ ጓደኞች ጋር ልሄድ ብላ ሄዳለች በማለት ትመልስለታለች። ክላሱ ገብቶ ተኝቶ ነበር። ምን ሆነህ ነው በማለት ቶሎ አለመነሳቱን ስትጠይቀው ደህና ነኝ በማለትም ይጠይቃታል። ለምንድነው ሀንዬ ያልመጣችሁስ? ለምንድነው እዛስ የሄድከው በማለት ስትጠይቀው አባቷን የሚንከባከብላት ልጅ ታስሮ ነበረ፣ እሱን ለመጠየቅ ነው የሄድ ነው በማለትም ይመልስላታል። 30 ሺህ ብር ተከፍሎም እንደሚወጣ ይነግራታል። ታዲያ ቤተሰቦቹ ይህንን ድርጊት ሊያደርጉለት ይችላሉ ወይ በማለትም ስትነግረው ልጁ ቤተሰብ ያለው አይመስለኝም እማ በማለት ለእናቱ ይመልሳል። ታዲያ ምን ለማድረግ ወሰነች በማለት ደግሞ እሷ ለልጇ ትጠይቃለች። እንደምንም ብዬ አስፈተዋለሁ ብላለች ሀና በማለት ለእናቱ ይመልሳል። በቃ እኔ 30 ሺህ ብር እከፍላታለሁ ሀና የዚህ ቤት አባል አንዷ ናትና ልጁ ይፈታልም በማለት ወይዘሮ ሜላት ለእሱ ስትነግረው እኔም እኮ ልጠይቅሽ ነበረ ፈርቸሽ ነው በማለት ለእናቱ ይናገራል። በጣም ደስ ይለዋል። ሀንዬ ስልክ ትደውልና ወደ ፍቅር ጋር ትሄዳለች። ከፍቅር ጋር ተያይዘው ወደ አሲር ጋር ይሄዳሉ። አሲርን ያስፈቱታል። ገንዘቡን ግን ከየት ነው ያመጣሹ በማለት ጥያቄ ይጠይቃታል። መቼም ለአባትሽ የሕክምና የሚሆነውን ገንዘብ አንስተሽ አይደለም በማለት ይጠይቃታል። ሰው ማለት የአሰሬ ሰታይ ነው ያልሽውን ብሎ ይጠይቃታል። ነው በማለትም እሷ ስትመልስለት ጥሩ አልሰራሽም፣ እኔ እኮ እስር ቤትን የለመድኩት ነበረ በማለትም ይመልስላታል። እህቱም እንደገና ጥሩ አልሰራሽም እኮ አንቺም ለሱ ታስቢያለሽ፣ እሱም ለአንቺ ያስባል፣ ፍቅራችሁም ደስ ይላል በማለትም ፍቅር ታመሰግናታለች። ተያይዘው ወደ ቤት ሄዳሉ። አሁን እያሳሰበኝ የገንዘቡ ሳይሆን የአባዬ ጉዳይ ነው በማለትም ለሱ ትነግረዋለች። ለምን በማለት ይናገራል። አባዬ አንተ ሰርቀህ ነው የታሰርከው የመሰለበት ተናዷልም በማለት ለአሲር ስትነግረው እኔ እሳቸውን ጸባይ ስለማውቅ ችግር የለም እንደምንም ብዬ እግራቸው ላይ እወድቃለሁ በማለት ለእሷ ይነግራታል። አሁን ወደ ስራ ቦታ መሄድ አለብኝ፣ ታክሲ እዚህ ሰፈር መያዝ እችላለሁ ወይ በማለትም ለሱ ትነግረዋለች። ወደዛ በኩል ሄደሽ ትይዣለሽም በማለት ይነግራታል። ፍቅር ደግሞ ዛሬ ካንቺ ጋር ብሆን ፍቃደኛ ከሆንሽም በማለት ከስራ ቦታም ተከትላት ለመሄድ ትነግራታለች። ደስ ይለኛል ብላ ደግሞ ሀናም ትመልስላታል። ከፍቅር ጋር ተያይዘው ወደ ስራ ቦታ ይሄዳሉ። ምናሴን ስታየው ቤታችሁ በጣም ያምራልም ስትል ለምናሴ ትነግረዋለች። ትቀልጃለሽ ብሎ እይላታል። እዛ ቤት ገብታ እንግዲህ ያንን 30 ሺህ ብር እንደሚያስፈልጋት 30 ሺህ ብርም እንደሚያስፈልጋት ወይዘሮ ሜላት ልጇ አስረድቷታል። እሷ ይህን ገንዘብ እሰጥሻለሁ መብላ ስትላት እኔ እኮ ከፍያለሁኝ አመሰግናለሁ በማለትም ለወይዘሮ ሜላት ትናገራለች። ወደ ትምህርት ቤት መሄድ ፈልጎ የተጣደፈው ምናሴ ደግሞ ዩኒፎርሙም ያስቀመጠበት ጠፍቶታልና አልሄድሽም ወይ ስራም በማለት ሲጠይቃት ለሀንዬ እኮ 30 ሺህ ብር ልስጣትና እሄዳለሁ ብዬም ነው በማለትም ለምናሴ ተመልስለታለች። ምናሴ በጣም ደስ ብሎታል። በጣም ከምንም በላይ የሀንዬ ነገር እንዴት እንደሚያሳስበው የተለየ ነው። እንግዲህ ሀንዬና ኤልያስ ወሎየውም ለታረቀኝ የፍቅር ግንኙነት ሳይኖራቸው አይቀርም። እንዴት ነው ለአባቷ የተዘጋጀውን ገንዘብ አንስታ ለሱ እየከፈለችው ለዚያውም 30 ሺህ ብርን የሚያክል ነገር በማለት ለታረቀኝ ሲነግረው አሁን ቢቀና በእሱ በአሲር ትቀናለህ ወይ ምን አይነት ነህ በማለትም ለሱ እየነግረዋል ለኤልያስ ወሎየው። ኤልያስ ወሎየው በጣም ተናዷል። ግንኙነት ቢኖራቸው ነው እንጂ ይህን ያክል ገንዘብ እንዴት
ልትከፍልለት ቻለች እያለ እየተንጨረጨረ ነበረ። ኖላዊ መንገድ ላይ ተቀምጠው በጣም ተናደው ተበሳጭቷል። ልጄ ሰርቆ ነው፣ እንደዚህ አይነት ልጅ ሊኖረኝ አልፈልግም፣ እዚህ ቤትም እንዳይመጣብኝ እያሉ እየተብሰለሰሉ አጠገባቸው ሄዶ ቁጭ ሲል አሲር ምን ልትሰራ መጣ? አሁንም ሰርቀ ነው የታሰርከው አይደል? በማለትም ሲናገሩ እንደሱ አይደለም በማለት ይናገራል። እፊት የሆነ ስንቴ ሰረቅህ፣ አሁን ስላላየሁህ አሁንም ልትዋሸኝ ነው ወይ? በማለት አሁን አይንህን ላየውም አልፈልግም በማለት ኖላዊ ከእሱ ጋር ተነስተው ጥለውት ይሄዳሉ። አሲርም በጣም አዘነ። ምክንያቱም ይህንን መስዋዕትነት እየከፈለ ያለው ለእሳቸው ነበር፣ ግን መናገር አልፈለገም። ፍቅርም እንግዲህ ከዛ ቤት ሸኙኝ በማለትም ወደ ቤቷ ተመልሳለች። ወይዘሮ ሜላትም 30,000 ብር ለሀንዬ ለመስጠት ቃል ገብታለች። ኖላዊ እውነቱን ስላላወቁት አሲርን ተቀይመውታል። እንግዲህ በዛሬው ክፍል ላይ አሲር ተለቋል። ደስ ይላል። ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በቤተሰብ